ዋው በጣም ቆንጆ ነሽ። እኔ ምን ሰራሁኝ? የእሱ እጅ ስራ ነው። እሱ የሰጠውን ውበት ባለበት ማቆየት ራሱ ያንቺን ድንቅነት ያሳያል። ጅንጀና መሆኑ ነው። ከፈቀድሽልኝ ቶሎ የምትለኝ በለኝና ልሂድ። ቆንጆ ፈጣጣ ነሽ። አድናቆት ነው ወይስ ስድብ? እሱን እየሸኘሁሽ ብናወራ አይሻልም? ወጎጉን ይዘካዋል። ግዴታ 4 ጎማ መሆን ያለበት አይመስለኝም። እኔ ከጎማው ጉዳይ የለኝም ከፍጥነቱ እንጂ። ለፍጥነቱ ነው የምሰራለሁ ማለት ተሸክሜሽ ነው የምሮጠው። ፈጣን ነኝ እያልከኝ ነው? ሊያውም ከጥራትና ከጥንካሬ ጋር ልክ እንደ መስሪያ ቤቴ። አልገባኝም። ዛሬ ውሎሽ ከኔ ጋር ነው። ሰው ላርግሽ? ስታይ አውሬ ይመስላል። የሆነ ነገርሽ ቀልዴን ነው። አደራ ጥበቃው ይጠናከር። እሺ ጌቶች። እዚህ ነው ቢሮ። ወደድሽው? በጣም ነው የሚያምር። ለዘመናት ገንብተን ያስረከብናቸውን ቤቶች ብታይ ደግሞ ምን ልትይ ነው? በነገራችን ላይ ይሄ ኢጎ ቸርች ፊት ለፊት የከፈትነው አዲሱ የሽያጭ ቢሮአችን ነው። እሺ ግንበኛው ወይ ለኔም ገንባል። ሁሌም የትን ገንባሎት እንዳልን ነው። የት መሰለ የምትገነባል? የት ነው ሽያጩ? አቤት አባቴ። ቴምሮች በመወደው መገናኛ ዲያስፖራ መንደር አዲስ ሳይት አውጥቷል። እውነት ነው? መጠርጠሩስ? 3 መንታ ፎቆች እያንዳንዳቸው G+18 የሆኑ 8 ቤዝመንት ያላቸው ከ32 ካሬ ጀምሮ እስከ ባለ 3 መኝታ ድረስ በመሃል መገናኛ ይዘንሎት ከተፍ ብለናል። መገናኛ በመግዛት ልዩ ጥቅም ምንድን ነው? ጥቅሞትማ ብዙ ነው። 100% ሲከፍሉ 35% ቅናሽ ያገኛሉ። 40% ከፍለው ደግሞ 60%ን የሚከፍሉት ቤቱን ሲረከቡ ነው። ይገርማል። ዋጋውስ? ስቱዲዮ 2.7 ሚሊዮን፣ ባለ 1 መኝታ 4.6 ሚሊዮን፣ ባለ 2 መኝታ ደግሞ 6.7 ሚሊዮን፣ ባለ 3 መኝታ ከ8.3 ሚሊዮን ጀምሮ መግዛት ይችላሉ። በተጨማሪም አያት አደባባይ የገነባነውን ሱቅና አፓርትመንት ጨምሮ 1000 ካርታዎችን ልናስረክብ ዝግጅታችንን ጨርሰናል። ታዲያ ምንድነው የምጠብቀው? ምንም፣ ወስነው መግዛት ብቻ። ልጄ ልታገባ ነው። እኔ አባቷ እያለሁ ኪራይ ቤት አትኖርም። ልክ ብለዋል። እኛም ወደዛው ነን። ጎበዝ ልጅ። መቼ ልታገባ ነው? ከተሳካ ዛሬ። እንዴ ሳንጠናና? ልብሽ ላይ መገናኛ ላይ እንደምንገነባው ህንጻ ፍቅሬን እየገነባው ብንጠናናስ? ተስማምቻለሁ። እንደ ቀልድ መገናኛ ላይም ልብሽ ላይም ቤት ኖረኝ ማለት አይደል? መሆኑ ነው። ደሞ እንደ ቤት ያዋጣኛል ብለ ልቤን ማከራየው። እሺ ካዋጣኝት ይቀርለታል እና እናንተ ትቆያላችሁ መሰለኝ።